የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንደ ሁልጊዜው ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በፕሮግራማችን ይዘት በምደግፏቸው ክለቦች ወይም ጥያቄዎች ካሏችሁ እንደ ሁልጊዜው ልታጋሩን ትችላላችሁም። በሁለቱም ገጾቻችን ምላሾቹን አካተን የምንመለስ ይሆናል። የአውሮፓ ትልቅ ክለቦች ላይ ትኩረት ስናደርግ በተለይም የአውሮፓ ምሽቶች እንግዲህ እየተካሄዱ እንደሆነ ይታወቃል። ከዚህ ጋር በተያያዘ ባርሴሎናው ተጫዋች የገጠመው ነገር በጣም አነጋጋሪ ሆኗል። የቡድን ዜና በዛው እናነሳለን። ያው ወቅታዊ ምርጫ ሁኔታም ስላለ ባርሴሎና ቤት ተጨማሪ መረጃዎችን ይዘናል። ማድሪድም በውሳኙ ምሽት እንግዲህ ፔፕ ጋርዲዮሎ ሲቲ ጨዋታ እንዳለበት ይታወቃል። ተጨማሪ ጥንቅሮችን በጉዳዩ ላይ ይዘናል። በዓለም አቀፍ የስፖርት የመረጃ ሰዓታችንም በጣም ግዙፉ ተጫዋች ከበድ ያለ ጉዳት አስተናግዶ ከዓለም ዋንጫ ውጭ ሆናል። ተጨማሪ መረጃዎችን እናነሳበታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉን ለየት ያለ ጥንቅር አስቀድመን እናነሳለን። ከዛ በኋላ የፕሪሚየር ሊጉ ክለብ ቀውስ ውስጥ እንዳለ ይታወቃል። አሰልጣኙ አልተሳሳትኩም እያሉ ነው። ተጨማሪ ጥንቅር ይዘንበታል። በሲቲ በኩል ጋርዲዮላ በጣም አነጋጋሪ ሀሳብ ነው ያጋሩት። ለመሆኑ እሳቸው ምን አሉ? በምንስ ጉዳይ ላይ ነው ይሄን ሀሳብ ያነሱት? እንመለከተዋለን ጉዳዩን ውድ ቤተሰቦቻችን። ከዛ በዘለለ በቼልሲ በኩል ሊያም ሮዛኔር በአንድ የሜዳ ክፍል ላይ የቋሚነት ጥያቄን ምላሽ ሰጥተውበታል። ተጫዋቹ ህልሙን ያሳካ ዘንድ እንግዲህ እንደሚሰሩ እየተናገሩ ይገኛሉ። ከቼልሲ ጋር በተያዘም ከጉዳት ጋር በተያዘ አዲስ የወጣ መረጃ አለ። ሁለት የቼልሲ ሌጀንዶችን እናነሳለን። እስከ ፕሮግራማችን ፍጻሜ ቼልሲውያንም ሀሳብ አስተያየታችሁ እንደ ሁልጊዜው እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ለሊቨርፑል የማዕዘን ምት ፈተና ሆኖበታል ዘንድሮ። እንመለከተዋለን ጉዳዩን። ከዛ ውጭ ቡድኑ የአማካይ ስፍራ ተጫዋቾች ሪያን ግራቨንበርክ እንዲሁም 10 ቁጥሩ ፍሎሪያን ቬርዝ ያነሷቸው ትልቅ ሀሳቦች አሉ። አንድ ሰው በትልቁ እናነሳለን ሊቨርፑል ቤት። ከዛ ውጭ ተጠባቂ ጨዋታ ከቶትናም ጋር አላቸው፣ አያይዘን እናነሳዋለን። እሱንም ጉዳይ በተመለከተ ውድ ቤተሰቦቻችን ከአርሰናል ጋር በተያያዘ የአወዛጋቢው ጄሚ ካራገር ሀሳብ ዛሬ ለየት ያለ ሀሳብ ይዞ መጥቷል። ዛሬስ ክፉም ያናግር ወይስ የሚያስመሰግን ትከታተሉታላችሁ። ቪክተር ዮኬሬሽን የተመለከተ መረጃ ይዘናል። አርሰናል በአውሮፓ ሻምፒዮንስ ሊግ ወቅታዊ መረጃዎችን እናደርሳችኋለን። ከዛ በዘለለ አርሰናል ሁሌም ንጻሬን የሚወደው ከቶትናም ጋር ነውና በተለይም እንግሊዝ ውስጥ ያሉ አርሰናላውያን ጉዳዩን እናጠራለን። ከዝውውር ጋርም የተያዙ ተጨማሪ መረጃዎችን በአርሰናል በኩል ይዘናል። አርሰናላውያንም እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። በማንቸስተር ዩናይትድ የቡድን ዜና ይዘናል። በተለይም ሁለቱ ተገናኝተዋል በአንድ ምሽት። የቀድሞ ዩናይትድ ሰዎች ስለ ማንቸስተር ዩናይትድ መጥፎ ነገር ማሰብ አልፈልግም ያለውን ሰው እናነሳለን። የማንቸስተር ዩናይትድን ዝውውር ተጠባቂውን ጨዋታ በተመለከተ በማንቸስተር ዩናይትድ በኩል ያገኘነው ተጨማሪ ጥንቅር አለ። ዛሬ ግን ልዩ ጥንቅር ይዘን የመጣ ነው። ዶላር የሚያስጨንቀው ማንቸስተር ዩናይትድን በተመለከተ ልዩ ጥንቅር ይዘናል። ለመሆኑ ዶላር ዩናይትድን እንዴት ሊያስጨንቀው ቻለ? ግዙፉ የዓለማችን መገበያ ገንዘብ ለዩናይትድ ጭንቅ ሆኗል። በእርግጥ ከዚህ ጭንቅ ጀርባ በርካታ ሰዎች ያሉበት ለየት ያለ ጥንቅር አሰናድተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ልትልኩልን ትችላላችሁ። ከመረጃዎቻችን ጋር ስትቆዩ ግን ሁላችሁም ላይክ እያደረጋችሁ እንድትቆዩ በትህትና ጠይቀናል። መልካም ቆይታ ተመኘን። ላሚን ያማል በኒካስል ዩናይትዱ ጨዋታ ላይ ከበድ ያለ ነገር ነው የገጠመው። በአውሮፓ ሻምፒዮንስ ሊግ ምሽት ለሱ 30ኛው ጨዋታ ነበረ። በ29ኙ ላይ ያሳካውን በኒካስል ላይ ግን ማድረግ አልቻለም። አንድም ድሪብል ማድረግ አልቻለም። ውድ ቤተሰቦቻችን በጣም የተፈተነበት ነበረ። ሉዊስ ሃል ደግሞ ለዚህ መመስገን ያለበት ተጫዋች ይመስላል። ትላንትና በእርግጥ ሉዊስ ሃል ከመከላከል የኒካስልን የዛ መስመር የማጥቃት አቅም እስከ መጨመር ድንቅ ነበረ። 7.9 ሬቲንግ የተሰጠው ግን የሚያንስ ይመስላል ከነበረው ፐርፎርማንስ አንጻር። የግራ ኮሊደሩን ተቆጣጥሮት ነበረ። ያውም ላሚን ያማል ባለበት የሜዳ ክፍል ላይ ደፍሮቶ ማጥቃቱን ራሱ ሲያግዝ ነበረ። በጣም ድንቅ ምሽት ነበር ያሳለፈው። ለባርሴሎና ምሽቱንም ከባድ ካረጉ ተጫዋቾች ይጠቀሳል። በጨዋታው ላይ ምናልባት ራፊኒያ አንድ ኳስ ስቶ መለያውን ቀዶታል በጥርሱ ነክሶ። በጣም መነጋገሪያ የነበረ ሂደት ነው ለሁለቱም፣ ለላሚን ያማልም ለራፊኒያም፣ ለሁለቱም የባርሴሎና ኮከቦች ግን በጣም ፈታኝ ምሽት ነበረ። ምናልባት ካምፕኑ ላይ
ውጤት እንቀለብሳለን ወይም ደግሞ ውጤቱ የመቀልበስ ሳይሆን ያው 1-1 ነው ኦልሬዲ ድል እናደርግና ወደ ቀጣዩ ዙር እናልፍበታለን ሲሉ ተደምጠዋል። በጨዋታው ዣቪ ስፓርት ለባርሴሎና የመጀመሪያ ጨዋታውን አድርጓል በአውሮፓ ሻምፒዮንስ ሊግ። ገና 18 ዓመቱ ነው። የላማሲያ ውጤት ነው። በነገራችን ላይ ባርሴሎና ከቅርብ ጊዜ ወዲህ ላማሲያ በጣም አጠናክሮታል። የሚያወጣቸውም ኮከቦች ማሳያ ተደርገው ሊወሰዱ ይችላሉ። በላሚን ያማል የቅርብ ጊዜ ትውስታችን ነው፣ እንዴት አስደናቂ ተጫዋች እንዳፈሩበት። ከዛም ብዙ ሊጠቀሱ ይችላሉ። አሁን ደግሞ ሌላ ታዳጊ ተጫዋች አፍርተዋል። ትላንትናም በጨዋታው ላይ ደቂቃዎችን አግኝቷል። የላማሲያው ዣቪ ስፓርት በቀጣይ ጨዋታ ላይ ይገኛል ብለዋል። በተለይ እሳቸው ሃንስ ፍሊክ፣ ሌሎችም በርካታ ያሉ ተጫዋቾች አሉ፣ እንደ አስፈላጊነቱ እንጠቀማቸዋለን ሲሉ ተደምጠዋል። የካምፕኑ ጨዋታ ላይም ትልቅ ነገር ጠብቁ ማለታቸው ይታወቃል። እሳቸው ከጨዋታው በኋላ ያው እንዳልኳችሁ በየትኛውም አይነት ውጤት ቢጠናቀቅ ጨዋታው አቻ እስከሆነ ድረስ ያው ለሁለቱም 0-0 የማለት ያክል ነው። ጨዋታው የሚያልቀው የሚወሰነው በካምፕኑ ስቴዲየም ላይ ይሆናል። ቪክተር ፎንቴ ሌላኛው እጩ በባርሴሎና ፕሬዚዳንት ለመሆን ሜሲ አንድ ቀን ወደ አደባባይ ወጥቶ ሁሉንም ሚስጥር ይናገራል እያሉ ነው እሳቸው የምርጫ እንግዲህ የጀርባ አጥንት አድርገው የሚያነሷት መከራከሪያ ሀሳብ አብዛኛው ከሜሲ ጋር የተያዘና ሁዋን ላፖርታ ክለቡን አክስረውታል የሚል ከፋይናንስ ጋር የተያዙ መከራከሪያዎችን በስፋት እያቀረቡ እንደሆነ ይታወቃል። ሜሲ አንድ ቀን ወጥቶ ሁሉንም ነገር አደባባይ ላይ ይፋ ያደርገዋል ሲሉ ተደምጠዋል። ሌላኛው ቅስቀሳ ላይ ያሉት ሁዋን ላፖርታ የሪያል ማድሪድ ቲቪን በተመለከተ በተደጋጋሚ ከዳኝነት ማጭበርበር ጋር በተያዘ ቅሬታዎችን ያቀርባሉ። ግን እውነታው አይደለም። ባርሴሎና ነው በተደጋጋሚ የዳኝነት ችግር ውስጥ እየገባ ያለው። የሚናገሩት አንዳንዴ ስለኛ ይመስለኛል ሁላ እያሉ ይገኛሉ። ሁዋን ላፖርታ በእሳቸው እንግዲህ አሁን ፕሬዚዳንት አይደሉም። እሳቸው ፕሬዚዳንት በነበሩም ሰዓት ስለ ባርሴሎና ብዙ ከቅርብ ጊዜ ወዲህ ክርክር ሲያነሱ የነበረው ከዳኝነት ጋር የተያዘ ጉዳይ እንደነበር ይታወቃል። ሁዋን ላፖርታ ስለ ዩሊያን አልቫሬዝ አሁን እውነት የሚመስል መረጃ አውጥተዋል። ከዚህ በፊት ያው ከባርሴሎና ጋር ስሙ ሲያያዝ ነበር። በእርግጥ ባርሴሎና ኦፊሻሊ ስሙን አንስቶ አይደለም፣ ያው በሩመር ደረጃ መረጃው ሲወጣ ነበረ። ዩሊያን አልቫሬዝ በጣም ምርጥ ተጫዋች ነው ብለዋል ሁዋን ላፖርታ። በርካቶችም ስሙን ከባርሴሎና ጋር እያያዙት ነው፣ ለባርሴሎና ይመጠናል እያሉ ነው። ነገር ግን እኛ የሆነ ተጫዋች ብለን ባንክ አንሰብርም ብለዋል። መጀመሪያ ብዙ ነገር እንመለከታለን። በተለይም አንድ ተጫዋች ምርጥ ስለሆነ ብቻ ሳይሆን ለባርሴሎና ቢጫወት ምርጥ ይሆናል የሚለውን እንገመግማለን፣ ያንን እንመለከታለን እንጂ ዋጋው ውድ ስለሆነ ብቻ እየከፈልን የምናመጣው ተጫዋች የለም ሲሉ ተደምጧል። የዩሊያን አልቫሬዝ አድናቂ ቢሆኑም ግን ባንክ የሚሰበርበት ተጫዋች ነው የሚለውን ከባርሴሎና ጋር ፊት ካደረገ ብቻ ነው ሲሉ ተደምጠዋል። ከተጫዋቹ ዝውውር ጋር በተያያዘም ተጫዋቹም ከቶትናሙ ድል በኋላ ያነሳቸው ሀሳቦች ነበሩ። በተለይም ከጋዜጠኞች የቀረበለት ጥያቄ ነበረ በቀጣይ ወደ ባርሴሎናን ጨምሮ ወደ ሌሎች ክለቦች ዝውውርን በተመለከተ ተጫዋቹን በሰጠው ምላሽ አሁን የአትሌቲኮ ማድሪድ ተጫዋች ነኝ፣ ያው ትኩረቴ ሙሉ ያለው አትሌቲኮ ማድሪድ ነው፣ ምን እንደሚፈጠር ጊዜው ሲደርስ እምናይ ይሆናል የሚል ይዘት ያለው በጣም የተለመደ ሀሳብ አጋርቷል። ያው በእርግጥ እንደዚህ አይነት ሀሳቦችን ስለሌላ ክለብ ያወራል ተብሎ አይታሰብም። በአትሌቲኮ ማድሪድ ውስጥ እየተጫወተ ዩሊያን አልቫሬዝ ለአትሌቲኮ ማድሪድ ከሲቲ ከመጣ ጊዜ ጀምሮ 98 ጨዋታን ያደረገ 45 ጎል ያለው 14 አሲስት በአጠቃላይ 59 የግብ አስተዋጽኦ ያለው በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። ሌላኛው አጣማሪው የቡድኑ ቁልፍና ነባር ተጫዋች አንቷን ግሪዝማንም በቡድኑ ድንቅ ጊዜን እያሳለፈ ነው። ያው የመጨረሻ ዓመቱ ነው የሚለው ብዙም አሻሚ ጉዳይ አይደለም። ግን ተጫዋቹ በዚህ ሰዓት ላይ ወደ አሜሪካ ሜጀር ሊግ ሶከር እንደማያቀና እንግዲህ ስፖርቲንግ ዳይሬክተሩ አረጋግጠው ነበር። ተጫዋቹም ትላንትና መለስ ሰጥቷል። እዚሁ ቆያለሁ ብሏል። በሻምፒዮንስ ሊግ በኮፓ ዴላሬ እስከ ፍጻሜው እንግዲህ ኮፓ ዴላሬ ፍጻሜ ደርሷል። አውሮፓ ሻምፒዮንስ ሊግም እስከ ፍጻሜው ድረስ ዋንጫ ማሳካት ህልሜ ነው ሲል ተደምጧል። የብሩኖ ጉማሬሽ መጎዳትን ተከትሎ የብራዚል ብሔራዊ ቡድን አማካኝ እያፈላለገ ይገኛል። ከዚህ ጋር በተያዘ ታዲያ የጋላታሳራይ አማካይ ጋብርኤል ሳራን በመጋቢት ወር ቅድመ ዝርዝር ውስጥ ለማስገባት እቅድ ተይዟል። አንቾሎቲ ቅድመ ዝርዝር በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ከዛ የመጨረሻ ውሳኔ ይወሰንበታል ተብሎ ይጠበቃልና የጋላታሳራይ አማካይ ይጠራል ተብሎ ይጠበቃል። በሊቨርፑል ጨዋታ ላይ በጣም ድንቅ ነበረ። ምናልባት እዛው ብራዚል ላይ ቆይተን አንድ ብራዚላዊን ሌጀንድ እና ትልቁ ሮናልዶ ናዛሪዮ ዴሌማ ምርጥ 11ን ይፋ ሲያደርግ ከ500 በላይ ክሊንሺት ያለው ቡፎን፣ ከዛ ተከላካዮች ካፉ፣ ማልዲኒ፣ ካናቫሮ እና ካርሎስ
አማካይ ላይ ፔሌ፣ ማራዶና፣ ዚዳን፣ አጥቂ ላይ ሜሲ፣ ክርስቲያኖ ሮናልዶና ሮናልዶን መርጧል። ሌላኛውን ሮናልዶ ራሱን ነው በነገራችን ላይ ያካተተው። ከዚህ ጋር በተያያዘ እነኚህ ምርጥ ብሎ መርጧል ራሱን ያካተተበትን። የእናንተ የምን ጊዜ ምርጡ ማን ነው? የብራዚል መረጃ ስላነሳን ነው በዛ ያጋራናችሁ። የሜክሲኮ ግብ ጠባቂ በጣም ከበድ ያለ ጉዳት አስተናግዷል። የሜክሲኮ ብሔራዊ ቡድን ቁጥር 1 ግብ ጠባቂ አንሄል ማላጎን የእግር መሰበር ጉዳት ነው ያጋጠመው። ለክለብ አሜሪካ የሚጫወተው አንሄል ማላጎን ከቀጣዩ 2026 ዓለም ዋንጫ ውድድር ውጭ ሆኗል። ግብ ጠባቂው ከዚህ በፊት ምርጥ ብቃቱን እያሳየ በነበረበት ወቅት ጉዳት አጋጥሞት የ2024 ኮፓ አሜሪካ ውድድር አምልጦት ነበረ። የሜክሲኮ ብሔራዊ ቡድን በዓለም ዋንጫ የ40 ዓመቱን ግብ ጠባቂ ጊዮርሞ ኦቹዋ በቋሚነት ሊጠቀም እንደሚችል ተገልጿል። የሚሆን ከሆነ ጊዮርሞ ኦቹዋ በ6 ዓለም ዋንጫ ውድድሮች የሜክሲኮ ቋሚ ግብ ጠባቂ በመሆን ያገለግላል። በተጨማሪም ከሊዮኔል ሜሲ እና ክርስቲያኖ ሮናልዶ በመቀጠል በ6 ዓለም ዋንጫ የተሳተፈ ሶስተኛው ተጫዋች መሆን ይችላል ማለት ነው። የሌላኛው ግብ ጠባቂያቸው እግር መሰበር ለዚህኛው ደግሞ ታሪካዊ እድልን ይዞለት መጥቷል። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ መረጃዎቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ላይ ላይክ፣ ሰብስክራይብ፣ ሼር እያረጋችሁንም ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ በአውሮፓ 5ቱ ታላላቅ ሊጎች ውስጥ በርካታ ተመልካች ያለው፣ በርካታ ገቢ ያለው፣ በብዙ ነገር ቀዳሚው ሊግ ነው። አሁን ደግሞ በሌሎች መሰረታዊ እግር ኳስ ነገሮችም ሌሎች ሊጎች እየበለጠ ነው። ለአብነት ያክል እስካሁን በአውሮፓ 5 ታላላቅ ሊጎች በርካታ ገቢ ያየንበት ፕሪሚየር ሊጉ ነው። ወደ 807 ግቦች ተቆጥረዋል። ቡንደስሊጋ ወደ 719 ግቦች አካባቢ ነው የተቆጠረበት። ኦልሞስት ለመቶ የግብ ልዩነት ያክል የቀረበ ነው። በአንጻራዊነት ካየነው የተወሰነ ልዩነት ቢኖርም ላሊጋው 717 ነው ያለው። ሴሪ 680፣ የፍራንስ ሊጋ 605 ነው ያለው። በእርግጥ የፍራንስ ሊጋ የተሳታፊውን ቁጥር እንዳለ ሆኖ ግን ቡንደስ ሊጋን በተሳታፊ ቁጥር ከፍራንስ ሊጋ እኩል ሆኖ 18 ደረጃ ላይ እንዳለ ይታወቃል። ለማንኛውም ፕሪሚየር ሊጉ ግን በአውሮፓ በርካታ ገቢ ያየንበት ሊግ ነው እስካሁን። የቶትናም ሆትስፐርስ አሰልጣኝ ኢጎር ቶዶር ይህ የውድድር ዓመት በእኛ ላይ ዘመቻ የተከፈተበት ብለውታል። ያው እግር ኳሳዊ ዘመቻ ተከፍቶበታል እያሉ ይገኛሉ። በእርግጥ ሜዳ ላይ ገጠማቸው ነገር በቶትናም ሆትስፐርስ ታሪክ ከበድ ያለው እንደሆነ ይታወቃል። ከዚህ ጋር በተያያዘ ቶትናም ሆትስፐርሶች መፍትሄ የሚያስፈልጋቸው በጣም ቁርጥ ሰዓት ላይ ደርሰዋል። ኢጎር ቶዶር እንደ መፍትሄ ከወሰዱት ነገር አንደኛው ኪንኪሲን ግብ ጠባቂውን ቋሚ በማድረግ ቪካዮርን ተጠባባቂ ማድረግ ነበረ። ይሄ ቶትናም በ15 ደቂቃ 3 ግብ እንዲያስቆጠር ምክንያት የሆነ ግብ ጠባቂ ተቀይሮ እንደወጣ ይታወቃል። እሳቸው በ15 ዓመት የእግር ኳስ ሕይወቴ የገጠመኝ የመጀመሪያው ነገር ነው። በ15ኛው ደቂቃ ቀይሬ ያስወጣሁት ልረዳው ስለፈለግኩ ነው እንጂ ግብ ጠባቂውን ውሳኔ ልክ ነበር ብሏል። እሱን ማሰለፌ ምርጡ ግብ ጠባቂ ስለሆነ ነው ያሰለፍኩት፣ ግን ስተት ነው ሲሉ ተደምጠዋል። ሜዳ ላይ ሲሰራ የነበረው ነገር እናም ያስወጣሁት ልረዳው ፈልጌ ነው ብለዋል። የቶትናም ዘንድሮ የፕሪሚየር ሊግ ውጣ ውረድ እንዳለ ሆኖ በአውሮፓ ሻምፒዮን ሊግ በጣም ምርጡ ቡድን እንደነበረ እናስታውሳለን። በዚህ ውድድር ዓመት ቶትናም ግን አሁን ያ በተሻለ መንገድ ሲሳተፍበት የነበረው የአውሮፓ ሻምፒዮንስ ሊግ ራሱ ሜትሮፖሊታኖ ስቴዲየም ላይ ከበድ ያለ ነገር እንዳስተናገደበት ተመልክተናል። በቶትናም በኩል 45ኛ ሽንፈቱ ነው። ካለፈው የውድድር ዓመት ጀምሮ ብናይ በአውሮፓ 5 ታላላቅ ሊግ የቶትናምን ያክል የተሸነፈ ቡድን የለም። ይሄ በአለፉት 2 ዓመት ገደማ ሊሆን ነው እንግዲህ ሊጎች ሊጠነቀቁ 9 ጨዋታ ስለቀራቸው ማለት ነው። 45 ሽንፈት። ወልቭስ ዘንድሮ በፕሪሚየር ሊጉ መጥፎ አወራረድ ላለመውረድ እየተጫወትን ነው ብለው መውረዳቸውን ያመኑት እንኳን 44 ሽንፈት፣ ሃይደንሄም 43 ሽንፈት፣ ሄላስ ቬሮና 19 ሽንፈት ምናምን ያላቸው። የቶትናም ግን በጣም የከፋው 45 ሽንፈት ላይ ገና በውድድር ዓመቱ ሳይጠናቀቅ በ2 ሲዝኖች ላይ ደርሷል። የሲቲው አሰልጣኝ ፔፕ ጋርዲዮላ የማድሪድ ዋንጫ ብዛት እኛ ከተሳተፍንበት ብዛት ይበልጣል እያሉ ይገኛሉ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ሪያል ማድሪድን ዋንጫ ብዛት ያህል በሻምፒዮንስ ሊግ እንዳልተሳተፈ ተናግረዋል። ሪያል ማድሪድ 15 የሻምፒዮንስ ሊግ አሸንፏል። ይህ ቁጥራቸው ማንቸስተር ሲቲ በውድድሩ ካደረገው ተሳትፎ ይበልጣል ብለዋል። እነሱ 15 ዋንጫ አሸንፈዋል፣ እኛ 13 ወይም ለ14ተኛ ጊዜ ነው በመድረኩ እየተጫወትን ያለ ነው ይላሉ ፔፕ ጋርዲዮላ። አክሎም ሪያል ማድሪድ ሁል ጊዜም ሪያል ማድሪድ ነው፣ አሰልጣኝ ቢቀያየርም
በየትኛውም የአሰልጣኝ እርከን ላይ በሚገኝ ሰው ቢሰለጥንም ሪያል ማድሪድ ነው ሊከበር ይገባል እያሉ ይገኛሉ። እሳቸው ቤርናቢዮ ላይ ነው ጨዋታው የሚደረገው። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ጨዋታውን በተመለከተ በማድሪድም በሲቲም የመረጃ ሰዓት ሰፊ ጥንቅር አድርሰንበት ነበረ። ምናልባት መከታተል ትችላላችሁ። ከዚህ ጋር በተያያዘ ቪኒሺየስ ጁኒየር ያው በጨዋታው ላይ የሚጠበቀው ተጫዋች እንደሆነ ይታወቃል። በማድሪድ በኩል አደገኛው ተጫዋች ተብሎ የሚጠበቀው እሱ ነው። የቀድሞ የቼልሲና የሪያል ማድሪድ ተጫዋች ኤዲን ሃዛርድ ቪኒሺየስ ጁኒየር ከወዲሁ ከእግር ኳስ እንዳይርቅ ስጋት እንዳለው እየገለጸ ይገኛል። ቪኒሺየስ ስላጋጠመው ተደጋጋሚ የዘረኝነት ጥቃት ያነሳው ሃዛርድ ቪኒሺየስ ገና ልጅ ነው ብሏል። እሱ ብዙ የዘረኝነት ጥቃት አጋጥሞታል ያለው ሃዛርድ ምንም የተለወጠ ነገር ስለሌለ በ30 ዓመቱ ጫማ ቢሰቅል ምንም አይገርመኝም። አክሎም እሱ እግር ኳስ የሚወድ ተጫዋች ነው፣ መጫወት ብቻ ነው የሚፈልገው፣ እኔ ሜዳ ላይ እንደማደርገው እሱ ልክ እንደኔው ነው ብሏል። ቪኒሺየስ ጁኒየር በተለይ ሜዳ ላይ ለብዙ ቡድኖች እንግዲህ ፈተና የሆነ ተጫዋች ነው። ደጋፊዎቹም ለዛ በብዙ ይቃወሙታል እያለ ይገኛል። ዛሬ በቤርናቢዮ ላይ ስለሆነ ጨዋታው የሚደረገው ብዙ ተቃውሞ ይገጥመዋል ግን ተብሎ አይጠበቅም። በጨዋታው ላይ በጣም አደገኛው ተጫዋች ብለው አርቤሎአ ከጠቀሱትም ተጫዋች አንደኛው ነው። ሲቲ በጣም ይጠነቀቁታልም ተብሎ የሚጠበቀው ተጫዋች እሱን ነው። ሊያም ሮዛኒየር ግብ ጠባቂ ማን ቋሚ ይሆናል ተብለው ሲጠበቁ የግብ ጠባቂ ቦታው የሚወስነው ልክ የሌላ የሜዳ ክፍል ላይ እንደማሰልፋቸው እንደ 9 ቁጥሩም እንደ 10 ቁጥሩም እንደ 7 ቁጥር ቦታዎችም ከዚህ ቀደም እንዳልኩት የግብ ጠባቂ ቦታም ከሌሎች የሜዳ ክፍሎች የተለየ አይደለም። ለእያንዳንዱ ጨዋታ ትክክለኛ የሆነ እመርጣለሁ። በቡድን ዝርዝሩ ሲወጣ ውሳኔን ታዩታላችሁ ብሏል። ወይም ፎርሜሽኑ ይፋ ሲደረግ ታዩታላችሁ ብሏል። ማንን ይጠቀማሉ በሚለው ላይ የቡድኑ ግን የቼልሲ ቡድን ከቅርብ ጊዜ ወዲህ አሰልጣኝ ይቀያየራል፣ በዛው ልክ ተጫዋች ይገዛል፣ ይሸጣል። በዛው ልክ አስተውላችሁ ከሆነ የቋሚ ግብ ጠባቂነት ግን ብዙ ጥያቄ የሚነሳበት ክለብ ነው። የቼልሲው የግራ ተመላላሽ ኩኮሪያ ህልሙ የአውሮፓ ሻምፒዮንስ ሊግን ማንሳት መሆኑን ተናግሯል። መቼስ የእሱ ዝውውር ሲነሳ ከሰሞኑ የወጣው መረጃ ትንሽ ፈገግ የሚያስብል ነበረ። ቶድቦ እንዴት ወደ ቼልሲ ያመጡት ሲባሉ በወቅቱ ቼልሲ ቤት እንግዲህ ስፖርቲንግ ዳይሬክተር ሚናው እጄ ላይ ወድቆ ነበረ፣ ምንም እውቀቱ ስለሌለኝ ሲቲ የሚያደርገውን ስከታተል ሲቲ ኮኮሪያን ሊያስፈርም ነው ሲባል ያስፈረምኩት ተጫዋች ነው ማለታቸው ይታወቃል። እና ሲቲ የሚመለምላቸውን በማስፈር ላይ ተጠምደው እንደነበረ ተናግረው ነበረ። ህልሜ የአውሮፓ ሻምፒዮንስ ሊግ ማሸነፍ ነው ብሏል ኩኮሪያ። ከዚህ ቡድን ጋር በርካታ ዋንጮችን በርካታ ስኬቶችን ማንሳት እፈልጋለሁኝ፣ ከዚህ ውስጥ አንዱ ሻምፒዮንስ ሊግ ነው ብሏል። ኤንዞ ፈርናንዴስም የዚህ ውድድር ዓመት እቅዳችን ሻምፒዮንስ ሊግ ነው ብሏል። ባለፈው ዓመት በተሳተፉበት የአውሮፓ መድረክ ኮንፈረንስ ሊግን አሳክተዋል። በፊፋ ደረጃ ከተዘጋጀ ውድድር ደግሞ የክለቦች ዓለም ዋንጫን ወስደዋል። በዚህ ዓመት ደግሞ ያንን ለማሳካት ነው ብሏል። ምናልባት በጨዋታው ላይ ኤስታቪዮን በተመለከተ በቡድን ውስጥ እንደሌለ ፋብሪዚዮ ሮማኖ አረጋግጧል። ለጨዋታው አይደርስም ብሏል። ስለዚህ ይህን መረጃ ለማጣራት ጥረት እያደረግን ነበረ። ለቼልሲ ደጋፊዎች አጣርተን አምጥተናል። ኤስታቪዮ ጉዳት ላይ ነው። ሁለት ሌጀንዶችን እናንሳ። አንደኛው ፒተር ቼክ ልክ የፈረንጆች አቆጣጠር 2018 በዛሬዋ ቀን ላይ 200 በላይ ክሊንሺት የያዘበት ነበረ። በእርግጥ የእሱ ክሊንሺት ብዛት በ443 ጨዋታ 207 ነው። ያ ማለት ከተጫወተው ጨዋታ 46.7 በመቶ ላይ ግብ አልተቆጠረበትም። ፒተር ቼክ ቼልሲዎች የማይረሱት ግብ ጠባቂያቸው ነው። በእርግጥ የተወሰኑ ሪካርድ የያዘው በአርሰናል መለያ ነው። አብዛኛው የእግር ኳስ ሕይወቱ ግን በቼልሲ እንደነበረ የሚዘነጋ አይደለም። ሌላ ሌጀንድ እናንሳ። ቼልሲ ቤት ቆይተን ዲዲየር ድሮግባ በቼልሲ የማይረሳ ጊዜን አሳልፏል። 2005 ካራባው ካፕ 2007 ላይም የካራቦ ካፕ ዋንጫዎችን አሳክቷል ከቡድኑ ጋር። እንዳጠቃላይ ውድ ቤተሰቦቻችን ተጫዋቹ በ2012 የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ግብ አስቆጥሮ ቡድኑን ወደ ዋንጫ ባለቤትነት እንዲያመራ ያደረገ ነው። በእግር ኳስ ሕይወቱ 689 ጨዋታ አድርጓል። በክለብ ደረጃ በሀገር ደረጃ ለአይቮሪ ኮስት ወደ 105 ጨዋታ 368 ግብ ያለው 18 ዋንጫ ያለው የፍጻሜ ጨዋታ ግብ አስቆጣሪ የጆዜ ሞሪኖ ቀኝ እጅ፣ ቼልሲዎች አጥብቀው የሚወዱት የቁርጥ ቀን ልጃቸው ዲዲየር ድሮግባ ዛሬ 48 ዓመት ሞልቶታል። የማትረሱት ጨዋታ ዲዲየር ድሮግባ በቼልሲ መለያ ቼልሲያን ጻፉልን። ሊቨርፑል የገጠሙት ካሉት ፈተናዎች ውስጥ አንደኛው የቆመ ኳስ እየተቆጠረበት ነው። በጣም ከፕሪሚየር ሊግ ክለቦች ውድ ቤተሰቦቻችን በርካታ የማዕዘን ምት በሁሉም መድረክ ያስተናገደ አራተኛው ቡድን ነው ሊቨርፑል።
የሊቨርፑል የከፋ የሚያደርገው አጸፋዊ ምላሽ በመስጠትም ረገድ ብዙ የቆመ ኳስ አጠቃቀም ዘንድሮ እንደ ሌሎቹ አይደለም ሊቨርፑልና አንዱ እየተፈጠረበት ያለው ችግር የቆመ ኳስን ጉዳይ በተመለከተ ነው። ስሎት እናሻሽለዋለን እያሉ ይገኛሉ። ከዚህ ጋር በተያያዘ ሪያን ግራቨንበርክም በጉዳዩ ላይ ሀሳቡን አጋርቷል። እንዳጠቃላይ በወቅታዊ ሁኔታ በተለይም በጋላታሳራይ ሜዳ ላይ የገጠማቸውን ሽንፈት በቀጣይ ጨዋታ ላይ ለማስተካከል እድሉ አለን ብለዋል። በመጀመሪያ 10 ደቂቃ ውስጥ ጎል ማስቆጠር እንችል ነበር ብዬ አስባለሁ። 4 እድሎችን አግኝተን አልተጠቀምንም። ይህንን በአንፊልድ እንቀለብሰዋለን ብለዋል። ፍሎሪያን ቬርዝ ጨዋታውና ውጤቱ በጣም ያሳዝናል ብለዋል። በተቻለ መጠን ጨዋታ ውስጥ ነበረን፣ ግን ግብ አለማስቆጠራችን፣ ውጤት ይዘና ለመውጣታችን በጣም ያናዳል። በዚህ ደስተኛ አይደለሁም ብለዋል። እንደ አጠቃላይ ተጫዋቹ በገጠማቸው ነገር የሊቨርፑል በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ከጨዋታው በፊት 83 በመቶ የማለፍ ቅድመ ግምት ተሰጥቶት ነበረ ለጋላታሳራይ 17 በመቶ። አሁን ጋላታሳራይ የመጀመሪያ ዙሩን 1-0 ከመራ በኋላ የሊቨርፑል የማለፍ ንጻሬ ወደ 61 በመቶ ዝቅ ብሏል ከ83 በመቶ። የጋላታሳራይ ደግሞ ከ17 በመቶ ወደ 39 በመቶ አስቀምጦታል ስኮር 19 እና ጋላታሳራይም የማለፍ እድሉ ከፍ እያለ መጥቷል። 1-0 እየመራ ነው። በእርግጥ አንፊልድ ላይ ጨዋታው ለጋላታሳራይ ደግሞ በተቃራኒው ከባድ ይሆናል ተብሎ ይጠበቃል። አንዲ ሮበርትሰን በሊቨርፑል ቆይታው እርግጥ አይደለም። በእርግጥ 32ኛ ዓመቱ ነው ዛሬ ላይ። እድሜው 30 ቤት የገባን ተጫዋች ያው ብዙ ትልልቅ ክለቦች የማቆየት ፍላጎት እንደሌላቸው ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የተጫዋቹ ቆይታ እርግጥ አይደለም፣ ይለቃል የሚለው ይጠበቃል። የርገን ክሎፕ በግራ መስመር ላይ ወርልድ ክላስ ተጫዋች ያሉት የቀኝ አጣማሪው ትሬንት አሌክሳንድር-አርኖልድ በዓለም ላይ ካሉ ምርጡ የግራ መስመር ተከላካይ ብለው የመሰከረለት፣ ጆርዳን ኤንደርሰን የቀድሞ ሊቨርፑል አማካኝ ሁሉንም ነገር ለቡድን የሚሰጥ የእሱ አስተሳሰብና ወጥነት እጅግ አስደናቂ ያለው ተከላካዩ ቨርጅል ቫንዳይክ ከሱ ጀርባ መጫወት በጣም ጥሩ ነው፣ ምክንያቱም ጨዋታውን ሙሉ እየሮጠ በከፍተኛ ጥራት ስለሚያገለግል ብሎ ያወደሰው ሰው የኮንትራቱ የመጨረሻ ወራቶች ላይ ይገኛል። በሊቨርፑል ቤት እስካሁን 368 ጨዋታ 13 ጎል 7 አሲስት አለው። ከፍተኛው አሲስት ውስጥ ይጠቀሳል። በፕሪሚየር ሊጉ በፕሪሚየር ሊግ 2 ዋንጫዎችን ሻምፒዮንስ ሊግ፣ ሊግ ካፕን፣ 2 ኤፍኤ ካፕ፣ ሱፐር ካፕ፣ ኮምፒቲሽን ሊግ ክለቦች የዓለም ክለቦች ዋንጫን ጠቅልሎ የወሰደ ተጫዋች ነው። የዓመት የመጨረሻ ይሆናል ተብሎ ይታሰባል። በሊቨርፑል በኩል እስካሁን ግልጥ ያለ ውሳኔ በእርግጥ አልተወሰነም። ያው ካለው ሁኔታ አንጻር የሚለቅ ይመስላል። ለማንኛውም ሊቨርፑል የፊታችን እሁድ ከቶትናም ይጫወታል። ዳኛው ክሪስ ካቫና፣ የመስመር ዳኛ ዳን ኩክ እና ጄምስ ማይን ዋሪንግ፣ አራተኛ ዳኛ ቶማስ ኪርክ፣ ቫርዳኛ ጆን ብሩክስ፣ ረዳት ቫርዳኛ ዳን ባሮት ሆነው መመረጣቸውን የኤፍኤው መረጃ ያመለክታል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ሀሳቦችን ሲያጋራ ብዙዎች እንግዲህ በእሱ ሀሳብ ላይ እንግዲህ የተለያዩ ምልከታዎችን ያቀርባሉ። የሚደግፉም አሉ፣ የማይደግፉም አሉ። የቀድሞ የእግር ኳስ ሕይወቱንም እያነሱ የሚከራከሩ አሉ። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አርሰናል በሻምፒዮንስ ሊግ ጥሩ ጊዜ ያሳልፋል ብሏል። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች ጄሚ ካራገር እና ለዚሁ ሚካ ሪቻርድስ ግምታቸውን ሲያስቀምጡ አርሰናል ለፍጻሜ ደርሳለ ብለዋል ሁለቱ። ጄሚ ካራገር በፍጻሜ ጨዋታ አርሰናል አሸንፎ ሻምፒዮን ይሆናል ብሏል። በሌላ በኩል ጄሚ ካራገር ሊቨርፑል ወደ ቀጣዩ ዙር ያልፋል የሚል ምንም ተስፋ የለኝም ብሏል። ከጋላታሳራዩ የምሽቱ ጨዋታ በኋላ ግን መረጃችን ያው አርሰናል ላይ ስለሆነ የአርሰናል ላይ ትኩረት እናድርግ። ጄሚ ካራገር በዘንድሮ ሀሳቡ ብዙ የተለያዩ ሀሳቦችን አንስቷል። አሁን በአርሰናል ወቅታዊ ብቃት ላይ ግን የአውሮፓ ሻምፒዮንስ ሊግ የሚያሸንፈው ቡድን ነው እያለ ነው። ካይ ሃቨርዝ ስለ ቡድን አጋሩ ቪክተር ዮኬሬሽ ሀሳቡን አጋርቷል። እንደ ተጫዋች ለመላመድ ትንሽ ጊዜ ያስፈልጋል ብሏል። እንግሊዝ ውስጥ ከሃቨርዝ ይቀጥላል። ምንም እንኳን ብዙ ትችቶች ቢቀርቡም ቪክተር ዮኬሬሽ ላይ እሱ እነዛን ትችቶች ተቋቁሞ መውጣት የሚችል ተጫዋች ነው ብሏል። አስደናቂ ዓመት እያሳለፈ ይመስለኛል። አስደናቂ ተጫዋች ነው። ለእኛም ወሳኝ ጎሎችን እያስቆጠረ ነው ብሏል። በጨዋታው ላይ 100% ፊት አድርጎ እንደደረሰ አረጋግጧል። ከዛ በዘለለ ያው ማርቲን ኦዴጋርድ በቡድን ውስጥ የለም፣ መቼ ይመለሳል የሚለው ጉዳይ ላይ ሚኬል አርቴታም እንግዲህ ቀጣይ ሕክምና ባለሙያዎችን ውጤት አይተን የምንወስን ይሆናል ሲሉ ተደምጧል። ከሃቨርዝ ግን በጨዋታው ላይ ይገኛል። በአርሰናል በኩል በዚህ ዙር በሻምፒዮንስ ሊግ 8 ጨዋታ አድርጓል። 8ቱንም አሸንፏል። 24 ግብ አስቆጥረው 24 ግብ አስቆጥረው የተቆጠረባቸው ግብ መጠን 4 ብቻ ነው። ውድ ቤተሰቦቻችን በጣም ዝቅተኛ ነው። አርሰናል
አትሌቲኮ ቢልባውን 2-0፣ ኦሎምፒያኮስን 2-0፣ አትሌቲኮ ማድሪድን 4-0፣ ስላቪያ ፕራን 3-0፣ እንዲሁም ክለብ ብሩጅን 3-0። ከዛ በኋላ ግብ የተቆጠረበት ባየር ሙኒክን 3-1 ሲያሸንፍ፣ ኢንተርን 3-1 ሲያሸንፍና ካይራት አለማቴን ያው ማለፉን አረጋግጦ የቅንጦት ጨዋታውን 3-2 ያሸነፈበት ነው። ምንም ያልተሸነፈው ቡድን ነው አርሰናል በዚህ የውድድር ዓመት። ኤምሬትስ ላይ ሲጫወት ደግሞ ድል ከማድረጉም በላይ ቢያንስ በስቴዲየሙ ሲጫወት ወደ 5.1 ሚሊዮን ፓውንድ ገቢ ያገኛል። በዚህም በአውሮፓ ውስጥ በሜዳው ሲጫወት በርካታ ገቢ እያገኘ ያለ ክለብ ሆኗል። በአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ እና በፓሪስ ሰን ዠርሜን ብቻ ይበለጣል። አርሰናል በጣም አስደናቂ ጊዜን እያሳለፈ ይገኛል። በዚህም ረገድ አርሰናል ያው በደጋፊ ስለሚወሰን በተለይም በአፍሪካ ውስጥ ያው ንጽጽሩ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሲቲ፣ ከሊቨርፑል አንጻር ሊሆን ይችላል ከደጋፊ ቁጥር። በሀገራችንም ኢትዮጵያ ውስጥ ያው ደጋፊ ቁጥር ላይ ያለ ፉክክር ነው ያለው። የዩናይትድ፣ የአርሰናል፣ የሊቨርፑል፣ የቼልሲ፣ የሲቲ ደጋፊዎች ቁጥር በርከት ስለሚል ንጽጽሩ እንደዛ ነው። ግን እንግሊዝ ውስጥ አርሰናል ንጽጽሩን የሚፈልገው ከቶትናም አንጻር ነው እንጂ ከሌሎቹ ክለቦች አንጻር ከሆነ ያው እንደ ሌሎች ተጋጣሚዎች አንድ ሀያል ቡድን የመግጠም ያክል ነው። ቶትናም ሲሆን ግን ነገሩ ይለያል። አርሰናሎች ንጻሬ ሁሉ የሚፈልጉት ከቶትናም አንጻር ነው። በዚህ መሰረት አርሰናል በአውሮፓ ሻምፒዮንስ ሊግ ዘንድሮ 4 ግብ ተቆጥሮባቸዋል። ተቀናቃኛቸው የምንጊዜም ባላንጣቸው ቶትናም በአንድ ምሽት ብቻ 5 ግብ ተቆጥሮበታል። ስኬት ነው እያሉ ነው የአርሰናል ደጋፊዎች በጣም ደስተኛ መሆናቸውንም እየተናገሩ ይገኛሉ። ከዚህ ጋር በተያያዘም በአርሰናል በኩል ከዙር ጋር በተያያዘ አርሰናል የጁሊያን ብራንትን ጉዳይ እየተከታተለ ነው። ከኮንትራት ነጻ ይሆናል ተብሎ ይጠበቃል። የቦሩሲያ ዶርትመንዱ ተጫዋች በአመቱ መጨረሻ ላይ አርሰናል የቦሩሲያ ዶርትመንዱን የአማካኝ ስፍራ ተጫዋች ጁሊያን ብራንትን ሁኔታ እየተከታተለም ነው ተብሏል። ተጫዋቹ በውድድር ዓመቱ መጨረሻ ዶርትመንድ ለመልቀቅ ፍላጎት እንዳለው ተገልጿል። ሚኬል አርቴታ የቡድኑ የፊት መስመር ጥራት ለመጨመር እንደዚህ አይነት ልምድ ያለውን ተጫዋች አካተውታል ነው የተባለው። በዝርዝራቸው ውስጥ ያው የቦርዱ ውሳኔ የአንድሪያ ቤርታ ሌሎች አማራጮችን ማየት ተከትሎ ሊፈጸም የሚችል ዝውውር ይሆናል ተብሎ ይጠበቃል። ከዛ ውጭ ያው በማደዳውም ጥንቅራችን እንደነገርናችሁ ነው ኢታን ዋኔሪ እና የማይልስ ሉዊስ ስኬሊ ጉዳይ ጥርት ያለ ነገር የለውም። በአርሰናል ይቆያሉ አይቆይም የሚለው ምናልባት ያው ኢታን ዋኔሪ አንድ ብሎ ክለቡን በውሰት በመልቀቅ ጀምሯል። ማይልስ ሉዊስ ስኬሊ እንኳን አለ። በቀጣይ ውድድር ዓመት እነኚህ ተጫዋቾች የሚለቁ ከሆነ ግን በርካታ ፈላጊዎች፣ በርካታ ቡድኖች ወደ አርሰናል ይመጣሉ ተብሎ ይጠበቃል። ከባየር ሌቨርኩሰንና አርሰናል ጨዋታ ጋር በተያያዘ የተወሰኑ መረጃዎችን ለማድረስ ያክል አርሰናል 2 ጊዜ አሸንፏል። ባየር ሌቨርኩሰን 1 ጊዜ አሸንፏል። አንድ ያቻ ወጥቷል። ያለፉት 4 ግንኙነታቸው በተለይም የ2002 የሚረሳ ጊዜ አይደለም። ባየር ሌቨርኩሰን አርሰናልን 4-0 በሆነ ውጤት አሸንፎ ነበረ። አርሰናል በሜዳው ሃይበሪ መድፈኞቹ እንግዲህ በመልሱ ጨዋታ 4-1 በተመሳሳይ አሸንፈው ነበረ። እንግዲህ ሁለቱ ክለቦች በእግር ኳስ የትልልቅ መድረክ ባላንጣ የሚባሉ አይደሉም። በመድረኩ ብዙ ግንኙነት ታሪክ የላቸውም። ባየር ሌቨርኩሰን በጉዳት 5 ቁልፍ ተጫዋቾችን አጥቷል። ከጨዋታ ውጭ የሆኑት ፍሊከን፣ ግብ ጠባቂው ሎይክ ባዴ፣ ሃርተር፣ ሉካስ ቫስኬዝ እና ቤን ሲገር እንዲሁም ናታን ቴሌ፣ አጠራጣሪ የተባለው ፓትሪክ ሼክም በአርሰናል በኩል ከጨዋታ ውጭ የሆነው ማርቲን ኦዴጋርድ እና ሚካኤል ሜሪኖ፣ ቤን ዋይት ከቡድኑ ጋር አለ። ያው የተረጋገጠ ነገር የለም። የተመለሱት ያው ሳሊባ፣ ትሮሳርድ፣ ካላፊዮሪ፣ ዙቤሜንዲ ያሉ በዚህ ረገድ በሁለቱም በኩል የተወሰነ ምርጥ የሚባለውን ቡድናቸውን ይዘው ወደ ሜዳ ይገባሉ ተብሎ ይጠበቃል። በዚህም ጨዋታ ዙሪያ በነገራችን ላይ በቃል ስፖርት ዩቲዩብ ቻናል ሰፊ መረጃ ለእናንተ ውድ አድማጮቻችን በማለዳው ጥንቅርም እንዲሁ አድርሰናችሁ ነበረ። ከዩናይትድ ጋር በተያያዘ ያው ማርከስ ራሽፈርድ በሴንት ጄምስ ፓርክ ስቴዲየም ተገኝቶ ነበረ። ቡድኑ ባርሴሎና ከኒውካስል ዩናይትድ 1-1 ባጠናቀቁበት ጨዋታ ላይ ጨዋታውን በቀጥታ ስርጭት ሲያስተላልፍ ከነበሩ ሚዲያዎች ውስጥ ደግሞ ዋይኒ ማርከሩን የሚገኝበት አንደኛው ሚዲያ ነው። ትላንትና ተገናኝቷል። በዩናይትድ አብረው ለአንድ ዓላማ የተፋለሙት 2 ተጫዋቾች አሁን ግን ራሽፈርድ ለባርሴሎና እየተፋለመ ዋይኒ ማርከሩኒም በጋዜጠኝነት የግል ሕይወቱን እየመራ ትላንት ተገናኝተዋል። በማንቸስተር ዩናይትድ ያው የቆይታው ነገር ያከተመ ግን መዳረሻው ያልተረጋገጠ ተጫዋች ሊባል ይችላል። የዚህ ተጫዋች ጉዳይ በተለይም የማርከስ ራሽፈርድ ጉዳይ እንዴት ባለ መንገድ ይጠናቀቃል የሚለው ያው በአመቱ መጨረሻ ላይ የሚወሰን ይሆናል። ስለ ማንቸስተር ዩናይትድ አሉታዊ ነገሮችን ነው መጥፎ ነገር አስቤ አላውቅም ብለዋል። ለእኔ ይህ ክለብ ይላል ማቲያስ ኩኛ እጅግ ታላቅ እና አስገራሚ ክለብ ነው። አንዳንዴም በቡድን ውስጥ መገኘቴ በራሱ በጣም ያስገርመኛል ብሏል። ግዙፍ ክለብ
በውድድር ዓመቱ እንግዲህ የት ማጠናቀቅ እንዳለበት ሁሉም ያውቃል። ለዛ እየሰራን ነው ብሏል። ዩናይትድን ከተኛበት ልናነቀው ይገባል እያለ ይገኛል። ቀጣይ ጨዋታ ማንቸስተር ዩናይትድ አንቶኒ ቴይለር እየመሩት ጨዋታውን በ30ኛ ሳምንት ካስቶን ቪላ ጋር ጨዋታውን ያደርጋል። ጨዋታውን የሚመሩት አልቢትር አንቶኒ ቴይለር ሆኖ ተመርጠዋል። ከዩናይትድ ዝውውር ጋር በተያዘ ምናልባት በርካታ ፈላጊዎች ያሉትን ተጫዋች በተለይም በአርሰናልም በቼልሲ የሚፈለገውን የፍራይቡርጉን የ20 ዓመቱን ስዊዘርላንድ አማካይ ጆዋን ማንዛምቢን ዩናይትዶች አሁንም በመለማዮቻቸው በኩል እየተከታተሉ ይገኛሉ። ግን ቀላል ዝውውር አይሆንም ለዩናይትድም። በዚህ ሲዝን በአውሮፓ ከፍተኛ ሁኔታ ከሚወራላቸው ወይም ስማቸው ከዝውውር ጋር በተያዘ በከፍተኛ ሁኔታ ከሚነሱ ተጫዋቾች አንደኛው ነው። የማንቸስተር ዩናይትድ የመለመላ ቡድን አባላትም ከሰሞኑ በጀርመን ሲገኙ አንደኛው ካዩት ተጫዋች ውስጥ ይህ ታዳጊ ተጫዋች ነው። እንዳልኳችሁ ግን የዚህ ተጫዋች ዝውውር ጉዳይ በቀላሉ በአንድ ክለብ ብቻ የሚወሰን አይደለም። መረጃው ስካይ ጀርመኒ ነው። ማንቸስተር ዩናይትድ በተለዋጭ የብድር አገልግሎት በኩል የሚወስደው የአጭር ጊዜ ብድር በከፍተኛ ሁኔታ ጨምሯል። ውድ ቤተሰቦቻችን ክለቡ እስከ 2025 መጨረሻ ድረስ 290 ሚሊዮን ፓውንድ የተበደረ ሲሆን ይህም በክለቡ ታሪክ ከፍተኛው ነው ተብሏል። ዩናይትድ በቅርቡ አጠቃላይ መጠኑ 2 ጊዜ በማሳደግ ወደ 400 ሚሊዮን ፓውንድ ብድሩን አድርሶታል ተብሏል። ይህም በራክሊፍ አመራር ስር የታየው ንቁ የብድር አስተዳደር እንቅስቃሴ የኤኖስን እንዳጠቃላይ ተቋሙን በብድር ላይ የተመሰረተ የንግድ ታሪክ ተጽዕኖ ወደ ዩናይትድም እንዳያሸጋግሩት እያለ ነው። መረጃውን ዘ አትሌቲክ ዛሬ በስፋት ይዞት ወጥቶ መነጋገሪያ ጉዳይ ሆኗል። በማንቸስተር ዩናይትድ የብድር ሂደት ላይ ይሄ የተዘዋዋሪ ብድር በነገራችን ላይ አንዱን ብድር ለመክፈል ሌላ ብድር እየተበደረ ነው ማለት ነው። ማንቸስተር ዩናይትድ በአሜሪካ እንግዲህ በብድር ደረጃ ማንቸስተር ዩናይትድ በዶላር ሲቀመጥ $650 ሚሊዮን የጸና የተረጋገጠ ብድር አለበት። ከዚህ ውስጥ ትልቁ በ3.79 ወለድ የተተመነ ሲሆን ይህም የ425 ሚሊዮን ፓውንድ ዋስትና ያለው ሰነድ ነው። ተከፍሎ ማለቅ ያለበት በ2027 ላይ ነው። በዓለም አቀፍ ደረጃ የወለድ መጠን እየጨመረ ነው። ይህ ደግሞ የዶላር ሁኔታ አሁን ከዓለም አቀፉ ወቅታዊ ሁኔታ አንጻር ዩናይትድን ኪሳራ ውስጥ ሊከተው ይችላል እየተባለ ነው። ይህም በየዓመቱ በሚሊዮኖች የሚቆጠሩ ተጨማሪ ወጪ ለክለቡ እየዳረገ ነው ተብሏል። የዩናይትድ የፋይናንስ ሁኔታ እስካሁን ያልተረጋጋ ሲሆን ይህም ከሜዳ ላይ ውጤቶች ጋር በጥብቅ የተቆራኘ ነው እየተባለ ነው። ያለ ሻምፒዮንስ ሊግ ተሳትፎ ቡድኑ መገኘቱ በቡድን ውስጥ ትርፎችን በሙሉ ወደ ኪስ በመውሰድ አብዛኛውን በብድር መንቀሳቀሳቸው ግሌዘሮች ከዚህ ቀደም የአሁኑ የራክሊፍ ቡድን ይሄንን ለማካካስ እየወሰዳቸው ያሉ እርምጃዎች ቡድኑን አሁንም ሊያድኑት ቡድኑን አሁንም ሊታደጉት አልቻሉም። ከዚህ ጋር በተያያዘ የማንቸስተር ዩናይትድ የብድር ሁኔታ ከዓመት ዓመት ስጋት እየፈጠረ ነው ተብሏል። ቡድኑ ላይ ምናልባት ባርሴሎና የት እንደወሰደው ይታወቃል። ቼልሲ አደገኛ ሁኔታ ላይ ነው ያለው። ማንቸስተር ዩናይትድ ዘንድሮ የአውሮፓ ሻምፒዮንስ ሊግ ትኬትን የማይቆርጥ ከሆነ ደግሞ ነገሮች በፋይናንስ ረገድ በጣም ሊከብዱት ይችላሉ እየተባለ ነው። በቀጣይ መረጃ ተጨማሪ መረጃዎችን ይዘን እንመጣለን። አበቃን።